የማቴዎስ ወንጌል ምዕራፍ 4 ቁጥር 23 ላይ ኢየሱስም በመኩራቦቻቸው እያስተማረ የመንግስትንም ወንጌል እየሰበከ በሕዝብ ያለውን ደዌና ሕማም ሁሉ እየፈወሰ በገሊላ ሁሉ ይዞር ነበር። ዝናውም ወደ ሶርያ ሁሉ ወጣ። በልዩ ልዩ ደዌና ስቃይም ተይዘው የታመሙትን ሁሉ አጋንንትም ያደሩባቸውን በጨረቃም የሚነሳባቸውን ሽባዎችንም ወደ እርሱ አመጡ ፈወሳቸው ይላል። ማቴዎስ ምዕራፍ 4 ቁጥር 23 ላይ የማቴዎስ ወንጌል ምዕራፍ 15 ደግሞ እንደዚህ ይላል። ቁጥር 29 ላይ እንደዚህ ይላል። ኢየሱስም ከዚህ አልፎ ወደ ገሊላ ባህር አጠገብ መጣ። ወደ ተራራም ወጥቶ በዚያ ተቀመጠ። ብዙ ሕዝብም አንካሳ ካለህ ስማ፣ አንካሶችን፣ እውሮችንም፣ ዲዳዎችንም፣ ጉንድሾችንም ሌሎችንም ብዙ ይዘው ወደ እርሱ አመጡ። እነዚህን የበሽተኛ አይነት ወደ ኢየሱስ ይዘዋቸው መጡ። ወደ ጻድቃን ወደ መልአክ ወደ ምናምን አይልም ነው ማለት አይልም። እንደሱ ይሄው እዚህ ጋር ስማ በደንብ የማቴዎስ ወንጌል ምዕራፍ 15 ቁጥር 30 ላይ ብዙ ሕዝብም ይላል አንካሶችን፣ እውሮችንም፣ ዲዳዎችንም፣ ጉንድሾችንም ሌሎችንም ብዙ ይዘው ወደ እርሱ ቀረቡ። በኢየሱስም እግር አጠገብ ጣሏቸው፣ ፈወሳቸው፣ አንድም አላስቀረም። ወደ ኢየሱስ የመጣ በሽተኛ ተፈውሶ ነው የሚመለሰው። አሜን። ወደ ኢየሱስ የመጣ አጋንንት ተዋርዶ ተሰቃይቶ በረከታቸውን ለቆ ጤንነታቸውን ለቆ ትዳራቸውን ለቆ እንኳን እሱን ምድሪቱን ለቆ ነው የሚሄደው። አሜን። ኢየሱስ ነው ከዚህ ሁሉ ነፃ የሚያወጣ፣ አንድም ሳያስቀር ፈወሳቸው ነው የሚለው። ዛሬም ኢየሱስ ክርስቶስ ትላንትና ዛሬ እስከ ለዘላለም ያው ነው፣ አላረጀም። ዛሬም ይፈውሳል። ይኸው ከእንግዲህ 45 ሚሊዮን ኦርቶዶክስ ወደ ፕሮቴስታንት የመጣው በጥይት አይደለም ብያለሁ። አይተሃል፣ በደንብ ሰምተሃል። ኢየሱስ በፍቅር ማርኮ የሚፈወሰውን ፈውሶ እንኳን ህዝቡን መነኩሴ እሱ አይፈራም፣ ይፈውሳል። መርጌታዎችን፣ መነኮሳቶችን በርካታ የዳነ መነኩሴ ያለ እዛ ውስጥ ያው የእንጀራ ጉዳይ የክብር ጉዳይ ነው። እዚያ ሆኖ ያልመሰከሩት በፈሪሳውያን ምክንያት ከምኩራብ እንዳይወጡና እንዳያስወጧቸው አልመሰከሩለትም። ከእግዚአብሔር ክብር ይልቅ የራሳቸውን የሰውን ክብር ስለወደዱ እዚያው ነው ያሉት። 50 ሺህ 100 ሺህ እየበሉ በወር ማለት ነው። አባታችን ይፍቱኝ እየተባሉ በርገራቸውን እየበሉ ማለት ነው። ቁርጣቸውን እየበሉ ማለት ነው። በ300 ሺህ አልጋ እየተኙ ማለት ነው። እኛ ግን ከክርስቶስ የሚበልጥ ክብር ስለሌለ፣ አሜን፣ ከኢየሱስ የሚበልጥ ዕውቀት፣ ጽድቅ፣ ቅድስና፣ መጽደቂያ ስለሌለ ሁሉን እንደ መርገም ጨርቅ ጥለነው እንደ ጉድፍ ቆጥረነው ምንኩስና በል ኦሪጂናል መነኩሴዎች፣ መርጌታ በል የአቋቋም መምህር፣ የቅኔ መምህር፣ ይህንን ሁሉ 4 አይና ከሚባሉት በላይ ናቸው። ነገር ግን እሱን ቁጭ አድርገው የሚበልጠውን የሚፈውሰውን ሕይወት የሚሰጠውን የክርስቶስን ወንጌል በአደባባይ ይዘው መጡ። በሰው ፊት ለሚመሰክርልኝ አለ ኢየሱስ፣ በሰው ፊት ለሚመሰክርልኝ እኔም በሰማያት ባለው በአባቴ ፊት እመሰክርለታለሁ። በሰው ፊት ለሚክደኝ፣ በሰው ፊት ለሚቃወመኝ በአባቴና በቅዱሳን መላእክት ፊት አፍርበታለሁ አለ። በኋላ ከሚያፍርብን በጊዜ መመስከር አለብን ብለን ምንኩስናውን፣ ምርግትናውን፣ ቆምስናውን ሳይሆን የክርስቶስን አዳኝነት ይዘን ወጣን። በርካታ የሀገራችን ሕዝብ ደግሞ እናንተ ሌቦች እንዴት እንዲትናገር ኢየሱስ ያድናል ትላላችሁ ብለው ደግሞ የሚቃወሙ አሉ። ኢየሱስ ያላዳነ ማን ያድናል? ይሄው እዚህ ጋር ተጽፏል እኮ የማቴዎስ ወንጌል ምዕራፍ 15 ቁጥር 30 ላይ ብዙ ሕዝብም ይላል አንካሶችን፣ ይኸው ኢየሱስ ባለበት የውር አይነት ነው ያለው፣ ሊፈወስ ይመጣል። ኢየሱስ ማለት ዋና ሆስፒታል ማለት ነው። አሁን ምኒልክ ብትሄዱ፣ ጣይቱ ብትሄዱ፣ የካቲት ሆስፒታል ብትሄዱ
የበሽተኛ አይነት እዛ ነው ያለው። በየገዳሙ ብትሄዱ ሁሉ ሰው ግን ወደ ኢየሱስ ቢመጣ ይፈወሳል። ወደ ኢየሱስ ቢመጣ ይፈወሳል። ጌታ ኢየሱስ ምስክሬ ነው፣ ይፈወሳል። አሁን በእኛ ቤተክርስቲያን ላይ አጋንንት ይወጣል። የሚወጣው በኢየሱስ ስም ነው። ካንሰር ይነቀላል። መንቀያው የኢየሱስ ስም ነው። ደንቆሮ ይሰማል። የሚሰማው በኢየሱስ ስም ነው። ድዳ ይናገራል። የሚናገረው በኢየሱስ ስም ነው። ትዳር የሚከለክል የጭንገፋ መንፈስም በኢየሱስ ስም ይመታል። በአጠቃላዩ እግዚአብሔር አብ ያስቀመጠው ኢየሱስ በሚለው ስም ውስጥ ነው። አሜን። ብዙ ሰው ኢየሱስን ትቷል። ኢየሱስን ጥሎታል በርካታ ሰው። እዚህ ጋር ግን ፈወሳቸው ይላል። ዲዳዎችም ሲናገሩ አቤት አቤት፣ ጉንድሾችም ሲድኑ፣ አንካሶችም ሲሄዱ፣ አቤት ዕውሮችም ሲያዩ አይተው ተደነቁ፣ የእስራኤልን አምላክ አከበሩ። አሁን እግዚአብሔር እንዳይከብር እኮ ነው ሰይጣን በኢየሱስ ስም ሳይሆን በማርያም ስም በሉ፣ በቅዱሳን ስም በሉ፣ በአቡዬ ስም በሉ፣ በተክለ ሃይማኖት ስም ብላችሁ ዘዙ እንጂ በጌታ በኢየሱስ ክርስቶስ ስም ብቻ በሉ አይልም። ኧረ እባካችሁ እኛ ነቅተናል። አሁን ማንም ሳይታለልም ከዚህ በኋላ ለእንጀራ ብለን፣ ለስልጣን ብለን፣ ለድርተኛ ብለን፣ ለወንድ ድር ለሴት ድር ብለን፣ ለቤተሰብ ብለን ኢየሱስን አይሁድ ከሰቀሉት በላይ አንሰቅለውም፣ አንቀብረውም፣ አንደብቀውም። ይልቁንም እንገልጠዋለን። በተራራ ላይ ያለች ከተማ ልትሰወር አይቻላትም። መብራትንም አብርታው ከእንቅልፍ በታች አይደረግም። ለሁሉ እንዲያበራ ከፍ ባለው መቅረዝ ላይ ነው የሚቀመጠው። አሁን ለሁሉ ይበራል ኢየሱስ። ሳይወድ በግድ የኢትዮጵያ ሕዝብ ኢየሱስን ይቀበላል። ኢትዮጵያ ታበጽሕ እደዊሃ ኀበ እግዚአብሔር። ኢትዮጵያውያን እጃቸውን ወደ እግዚአብሔር ይዘረጋሉ የሚልበት ዘመን ደርሷል። ወደ እግዚአብሔር ሊጸልዩ ወደ እግዚአብሔር እጃቸውን ያነሳሉ፣ ሲያመሰግኑ ያነሳሉ። ኢየሱስን ለመቀበል ያነስ ኢትዮጵያ ተራራ አይደለም፣ አንተ ነህ። ስለዚህ በጊዜ ወደ ኢየሱስ ዘወር በሉ። እኛ ወደ ሲኦል እንዳትሄዱ ነው፣ ወደ ገሃነመ እሳት እንዳትሄዱ ነው። መዳን በሌላ በማንም የለም፣ የለም መጽደቂያ የለም በሌላ። ይኸው እንግዲህ በኢየሱስ ስም ሰዎች ተፈወሱ። አሁን ይሰራል፣ ይሄ ቃል ይሰራል። አይሰራም? የእግዚአብሔር ቃል ያው እኮ ነው። ሰማይና ምድር ቃሌ ከሚያልፍ የሰማይና የምድር ማለፍ ይቀላል። ይቀልል ህልፈተ ሰማይ አይደል? ሲበሉት ጨርሱት። በቃ ከኦሪትና ከነቢያት አንዷ ቃል ከምትወርቅ የሰማይና የምድር ማለፍ ይቀላል። ኦሪትና ነቢያት ምን ብለዋል? ኢየሱስ እንደሚመጣ፣ እንደሚያድን፣ ነፃ እንደሚያወጣ አስቀድሞ ተናግሯል። በሕግ የተነገረለት የእግዚአብሔር ጽድቅ ኢየሱስ አሁን ተገልጧል ነው አይደለም? ስለዚህ ይኸው እዚህ ጋር ተጽፎ ይህን ነው የምናነበው። ዲዳዎች ተናገሩ፣ ጉንድሾችም ሲድኑ፣ አንካሶችም ሲሄዱ፣ ዕውሮችም ሲያዩ አይተው ተደነቁ። ብዙ የጎባጣ አይነት ቀንቷል። እንደዚህ የጎበጡ ቀና ያሉት በኢየሱስ ነው። ስለዚህ ኢየሱስ ምን ይላል? ያድናል ማለት ነው። ከአጋንንት እስራት ያድናል። በርካታ ሰው ትዳር እምቢ ያለው ሰው አለ። ጭንገፋ ያስቸገረው ሰው አለ። መድኃኒቱ ኢየሱስ ነው። ህመምተኞች እንጂ ባለጤናዎች ባለመድኃኒቱ አያስፈልጋቸውም። አሁን ህመምተኛ ነኝ፣ ጤናዬ ታሟል፣ ትዳሬ ታሟል፣ ልጆች ባክ አድርገዋል የምትሉ ሰዎች መድኃኒቱ ኢየሱስ ነው። ሌላ መድኃኒት የለም። እኛ ፈልገን ያገኘነው መድኃኒት ኢየሱስ ነው። ክብር ለጌታ ይሁን። አሜን። ስለዚህ አጋንንት በማን ስም ነው የሚወጣው? በኢየሱስ ስም።
እሺ ድል የሚናገረው በማን ስም ነው? በኢየሱስ ስም። ደንቆሮ የሚሰማው በማን ስም ነው? በኢየሱስ ስም። እውር የሚያየው በማን ስም ነው? በኢየሱስ ስም። የኃጢአትን ስርየት የተቀበልነው በማን ስም ነው? በኢየሱስ ስም። ከአብ ጋር የታረቀው በማን ስም ነው? በኢየሱስ ስም። የምንነጠቀው በማን ስም ነው? በኢየሱስ ስም። በመንፈስ ቅዱስ እሳት የምንጠመቀው በማን ስም ነው? በኢየሱስ ስም። ትንቢት የምንናገረው በማን ስም ነው? በኢየሱስ ስም። ታምራት የምናደርገው በማን ስም ነው? በኢየሱስ ስም። 4 ነጥብ አለቀ። ደባል ነገር አንፈልግም። አሜን። እኛ አቅማችን አይችልም። አቅማችን የተሰራው ለኢየሱስ ነው። አሜን። እኛ የሞተ ሰው ማምለክ ሰልችቶን መሮን ደክሞን መጣና ኢየሱስ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔ አሳርፋችኋለሁ አለ። በባዶ እግራችን ተንከራተን ስንት ዓመት በባዶ እግራችን ሽምብራ እየበላን ቆሎ እየበላን ለመጽደቅ ጌታ መጣና አንተ ልጅ ና ወደ እኔ አለኝ። አሜን። በአንድ ቃል አሜን። በአንድ ቃል ና ካለህ ትመጣለህ። ጴጥሮስን ከአሳ አጥማጅነት በአንድ ቃል ተከተለኝ አለ። ተከተለው። ያዕቆብና ዮሐንስም ተከተሉኝ አላቸው። አባታቸው ዘብዴዎስን ትተው ተከተሉት። ተከትለናል። ከክርስቶስ ፍቅር የሚለየን የትኛውም ሃይማኖት ሊለየን አይችልም። 4 ነጥብ። በምንም አይነት ተአምር ሁሉንም አይተነዋል። ረሃቡንም፣ ጥማቱንም፣ መዋረዱንም ሁሉንም ጠግበነዋል። ከዚህ በኋላ በሁለት እግራችን ቆመናል። ያቆመን ኢየሱስ ነው። አሜን። ያጸደቀን ኢየሱስ ነው። አሜን። የመገበን ኢየሱስ ነው። አሜን። ነፃ ያወጣን ኢየሱስ ነው። ስለዚህ እኛ ለዓለም ብርሃን ነን። ይህንን ብርሃን እናበራለን። ማንም ሰው የተጠማ ቢኖር ወደ እኔ ይምጣና ይጠጣ። የተጠማ ካለ ነው። አይ ፖለቲካ የተጠማ አላለም። ዘረኝነትን የተጠማ አይልም። ሃይማኖትን የተጠማ አይልም። እኔን ራሴን የተጠማ መንፈስ ቅዱስን የተጠማ ነው ያለው። በርካታ ሰው የተጠማው ዘረኝነት ነው። በርካታ ሰው የተጠማው ወርቅና ብር ነው። በርካታ ሰው የተጠማው ውሸት ነው፣ ጥንቆላ ነው፣ ዘፈን ነው። እንደዚህ አይነት ሰው ነው እኛ ነው መናፍቅ የሚለው። እንግዲህ እንደዚህ አይነት ሰው ነው እኛን ከሃዲዎች፣ ሌቦች የሚል ዘፈን የሚባርክ ዘፈን ምድሪቱ ላይ የሚከበርበት ቦታ የሚያገኝበት እውቅና የሚያገኝበት ወርቅና ብር የሚያገኝበት ወንጌል ሰባኪዎች ግን የሚሰደዱበት መቃብር የሚከለከሉበት ገንዘብ የሚከለከሉበት ምን ይሄ ጉድ እኮ ነው። በጣም ወንጌልን የሚሰብኩ ሰዎችን ደሞዛቸውን መከልከል፣ ዘፋኙን እየወሰዱ ቅድስት ሥላሴ መቅበር በክብር መስቀል ወጥቶለት ዘፋኝ ከውጭ ሀገር ሲመጣ መስቀልና ጃንጥላ ወጥቶለት የሚከበርበት የሀገሩ ሰው ግን እኛ ወንጌል ሰባኪዎች ግን ወንጌል ስለሰበክን የምንሰደድበት፣ የምንገፋበት፣ የምንጠላበት። አሁን ይሄ ከዚህ የበለጠ ውርደትና ኪሳራ ምን አለ? ከዚህ የበለጠ ምን አለ? በቤተ ክርስቲያናችን በደከምንበት ባደግንበት ወንጌልን እንስበክ ስንል አትሰብኳትም። የምን ኢየሱስ ነው? ይሄ የፕሮቴስታንት ኢየሱስ ነው፣ ይሄ የሉተር ነው ብለው ነው ያባረሩን። ኢየሱስ ክርስቶስ ለዓለም ሁሉ የመጣ ነው። የሉተር ማን ነው ለሉተር የሰጠው? የፕሮቴስታንት ብቻ አይደለም ኢየሱስ። እኛ በምን እንዳን? እኛ መነኮሳት በምን እንጽደቅ? በምን እንዳን? ወይ ሌላ አንዱ ትክክለኛውን አምጡ። ዋናውን አለ የምትሉትን አምጡና እንገላገል። አሁን ለጊዜው ያገኘነው ዋና ይሄ ነው። እውነተኛውን አገኘን። ወንጌል ያስፈልገዋል። ወንጌል ያስፈልጋል። ኢየሱስ ማለት ነው።